ቦታ ሳሙዬ አይደለም ስለተቋም አታወራ። እኔ ስለተቋም አላወራም ነው ያልኩት። እንዴ ምንድነው ፖለቲክስ የምሰራው? አትውደደኝ፣ እኔ እንድትወደኝ አልፈልግም። ክርስቶስን ውደድ መጀመሪያ። እንዴ ተው እባክህ፣ እኔ አስወርጄዋለሁ። እኔ እንደዛ አይነት ሰው አይመቸኝም። በጣም ይቅርታ ኡስታዝ። እሱ ደምሮን እንጂ በተምነቱን አልተናገረም። ገባክ? ሲጀመር እኔ ቤት እንደዛ ነገር አይቻልም። የሰው እንትን አይነካም ሃይማኖት። ገባ? እና ፖለቲካ ትስራ። ለማንኛውም ሄሴና ደነሽ ስወጣ ስገባ ሰላም ወይ እንዴ ነካ ኤክስ አለሁልሽ። ልጠይቅሽ አንዳንድ ጥያቄዎች። ወይ ፈጣሪ ወይ እኔ ጥያቄ አልችልም ዛሬ በቃኝ። እሺ አይ ሰሙን ጠይቂ ለዛሬ ሰሙን ጠይቂ። እሺ ኡስታዝ እያለ የነበረው ምንድን ነው? ከደምረው ጋር የነበራቸው ኢኒሻል እንትን የደምረው ጥያቄ የነበረው ኦርቶዶክስ ኤክሶ ሰሙን ጠይቂ። በቃ እሷን ተው። አሁን ያስተማረበትን ስለ ስካር ስለ ዘፈን ያስተማረው ትክክል ነው ትክክል አይደለም ብለህ እሱን ጠይቅ። የፕላትፎርሙ ተቀየሩ አጣሁት ዲስኮኔክት ማድረጊያውን። የደምረው ጥያቄ የነበረው ኦርቶዶክስ አልዳነችም የምትለውን ማስረጃ አምጣ ነበረ ያለው። በዛ መሰረት ተቋምን የሆነ ኤክስክሉሲቭ የሆነ እንትን አይደለም ሲያቀርብ የነበረውና በአጠቃላይ ተቋምን ላይ ሪፍሌክት የማድረግ እንትን ነው የነበረውና ተቋምን ምናምን ደምረውን ምናምን የሚለው እንትን ሹገር ኮቲንግ ወር ቅቤ መቀባት ነች እንጂ በእውነቱ ዳይሬክትሊ የደምረውም ጥያቄም የሰሙን ምላሽ የነበረው ሪፍሌክት የሚያደርገው የኦርቶዶክስን ቤተክርስቲያን ነው እንጂ ደምረውን ሲንግል አውት አድርጎ እንትን የሚል አይደለም። ችላ ማለት ነው። ቴንክ ዩ ጀስት ወንድማችን አውርቷል። ያው መስማት ስለምንችል ነው የምንሰማቸው፣ እየሰማን መልስ የምንሰጠውና ሲጀመር ይሄ ቶፒክ አልተነሳም ነበር። እኛ የምናወራው ስለ ያ ነገር ነው። መጣ ኦርቶዶክስ አልዳነችም ድናለች። አልዳነች የምትለውን ከመጽሐፍ ቅዱስ አንድ ነገር አንጣ ነው ያለኝ። ሲጀመር መጽሐፍ ቅዱስን ተምሯል ወይ? የመጀመሪያው ጥያቄ ይሄ የመጣው ሰው የኦርቶዶክስ አይከን ብላችሁ በሚሊዮን የሚቆጠር ገንዘብ ከድሃ ቤተክርስቲያን እየዘረፈ የሚዞር ሰው ተምሯል ወይ? መጽሐፍ ቅዱስን ያውቃል ወይ? እኔ አንተ ኦርቶዶክስን ተዋትና ሲጀመር ከተቋም ጋር አይደለም ኢትዮጵያ ውስጥ ካለው ከ60 እና ከ70 ሚሊዮን ኦርቶዶክስ ጋር አይደለም ማወራው፣ እዚህ ጋር ከመጣ ኦርቶዶክስ ጋር ነው። እኔን ወይም እሱን ልንፈተን የሚገባው ባለን ዕውቀት ስለ ቤተ እምነታችን ስለ ክርስቶስ ባለን ማንነት ነው ልንፈተን የሚገባው። በደንብ ወቁ። አሁንም እየመጣችሁ ፖለቲካ፣ አሁን አንተም ፖለቲካ እየሰራህ ነው። መጣችሁ ተቋም ሰው እንዲናገር ታረጉና ይሄው እንዲህ ያለን ምናምን ቪዲዮ ቆርጣችሁ፣ ይሄ አንድ ያላደገ ጭንቅላት ያለው ሰው የሚያወራው ወሬ ነው። እያወራን ያለ ነው እኔ ኦርቶዶክስ ነኝ ድኛለሁ የሚል ካለ ከሆነ እኔ ኦርቶዶክስን ሪፕሬዘንት አድርጌያለሁ ብሎ ማውራት ይችላል። እኔ ደግሞ እንዳልዳነ እያሳየሁት ነው። መጽሐፍ ቅዱስ ገልጬ ነው ማሳየው። አንተ አልዳንክም ሲለኝ መጽሐፍ ቅዱስ ገልጦ ሊያሳየኝ ይገባ ነበር። ምክንያቱም ይሄ ሰው የኦርቶዶክስ ቤተክርስቲያን አይከን ተደርጎ ጳጳሳት እየጠሩት ምን እያደረጉት፣ ይሄን ሰው ሚዲያ ላይ የምናውቀው ሰክሮ ብልግና ሲሳደብ እንጂ የእግዚአብሔርን ቃል ሲናገር ሰምተነው አናውቅም። አንድ ቀን ስለ ኦርቶዶክስ ትምህርት ይሄ ሰው ወጥቶ አስተምሮ ያውቃል? አንድ ሰው ድናለች አልዳነችም ቤተ እምነቷ ሊል መጀመሪያ ትምህርቱን ማስተማር አለበት፣ ማወቅ አለበት ትምህርቱ። መጽሐፍ ቅዱስ ይዘህ ሞግተኝ። በስላሴ ቤዚክ ዶክትሪኗ ነገረ ስላሴ ነው አይደለ? ኦርቶዶክስ ነው አይደለ? እና መዳን አለመዳንህን ሞግተኝ። አንዱ የነገረ ድነት አስተምሮ ነገረ ስላሴ ስለሆነ
ስለዚህ አያውቀውም፣ አልተማረም። አይደለም እሱ የሱ መምህርም ራሱ በስርዓት አያውቀውም። ምክንያቱም መምህሩን ስለሚመስል ማለት ነው። ይሄ ሰው የሚያውቀው ምንድነው? ብልግና፣ ስድብ፣ ቡሊ ማድረግ፣ ማንቋሸሽ፣ መሳደብ ነው። ከዚህ የዘለለ ይሄ ሰው ነገረ ድህነት ላይ ዕውቀት አለኝ መወያየት እችላለሁ የሚል ከሆነ ነገረ ድህነት ላይ ዲስከስ ማድረግ እንችላለን። ነገረ ድህነት ላይ መጀመሪያ አንተ እንትና ድናለች እያለ ተቋም የሚጠራ ከሆነ ይሄ መንገድ ላይ ወጥቶ እንደሚለምነው አይደለም። ይሄ ህዝብ እያታለሉ ህዝብ እያጨረበሩ እየጠቀስን እናውራ። ስለዚህ እኛ ዲስከስ እኛ አዳምጠን ነው እያወራን ያለ ነው። እኛ ስናወራ ገባችሁ አታብሩ። ጨረስን እንላለን። ሚውት ሲያደርግ አዳምጥ። ሰው ስለ ዶክትሪን ሲጠይቅ አንተ ገላትያ 5:21 ታወጣለህ። ሼም እኮ ነው። አሁን አንተ እውቀት አለኝ ትላለህ። ቀጥላ በነገረ ድነት አንተ ስለ ስጋ ስራ መገለጥ ታመጣልኛለህ። ዶክትሪን አምጣው ጀግና ነኝ የሚል መምህርን አንተ ያንተን መምህር አንተ ኃጢአተኛ ነህ። አንዴ ሐሳባችንን ጨርስና እድል እንሰጣለን። ኃጢአተኛ ነህ ወይ? ኃጢአተኛ ነህ ወይ? ኃጢአተኛ ነህ አንተ? ኃጢአተኛ ነህ አይደለም? መልስልኝ። እኛ ሲያወሩ ኃጢአተኛ ነህ አድርገናቸው ጠብቀን ከኔ ጋር የጀመረው እኛ ስናወራ ዝም በላ። ከዚህ በኋላ ይሄ ያዳነሰው ምልክት ነው። አትፍራ። ከኔ ጋር ከጀመርክ አንተ ኃጢአተኛ ነህ አይደለም? የእግዚአብሔር ቃል ነው። ፈርተህ አትፍራ ትላለህ። አንተ ኃጢአተኛ ነህ አይደለም? መልስልኝ። ኃጢአተኛ ነህ አይደለም? አጭር መልስ። ኃጢአተኛ ነህ አይደለም? አጭር መልስ። አያና ጀምሮ ማለት እንደዚህ ነው። እኛን አይበጥብጡ እንደፈለጉ ይወሩ። ነገራችን ላይ በጣም ክሊር ነው። ሚውት እንዳታረግ። ደምሮ ማለት እንደዚህ ያንቀጠቀጣል። እኔ ፊት መቆም አችልም። ረፉ ሳይሆን መቆም አችልም። አውርጂው ወይ ሚውት አድርጊው። አክብረናቸው ውሃ ላይ እንደተጣለ ነው ማድረግ። ኩበት ውሃ ላይ እንደተጣለ ነው ማድረግ። እያወራን ነው። ሴና ሚውት አድርጊዋለሽ። ሰብተኛና አስነጥሰሃለሁ። ማን ነው የሚደመጠው? አድምጡ በያቸው እንጂ እኛ አድምጠን እኮ እኛ ስናወራ ነው እየረበሹ ያሉት። እንደዚህ ጠሽ ነው ማድረግ። እኔ የጠየቁት ጥያቄ የዶክተር ጥያቄ ነው። አንተ የፐርሰናል የሆነ ሲን ታመጣለህ። እኔ የጠየቁት ጥያቄ እስኪ አሁን እንምጣ። ሌብነቱ ሲመጣ ከቶፒክ ወጣ አይደል? ነገረ ድነት ላይ አላወራም እያለ በሌብነቱ አሁን በቀደም አትችልም። እኔ መቆም አትችልም። ገና የእግዚአብሔርን ቤት እንሰራለን። ምን ያህል አይናችሁ እያየ የእግዚአብሔርን ቤት እንሰራለን። አይመለከትም። አሁን ቤተክርስቲያኗ በህግ ልጠይቃችሁ ነው። ትመጣለህ? ሰሙ በነገረ ድነት እናውራ። በህግ ልጠይቃችሁ ነው። ቤተክርስቲያኗ ታርጉና አንድ መጽሐፍ ቅዱስ በነገረ ድነት ትምህርት ያው የእናንተ በነገረ ድነት እናውራ። የቤተክርስቲያናችሁ ያወራን መጥቷልና እኔ አንድ ጥያቄ ጠይቄዋለሁ። ምን ብለህ መለስክልኝ? በነገረ ስላሴ ትምህርት ደቂቃ ያዝልን። አድኖ እንዳታስቀይስ ብራዘር። የኦርቶዶክስ አይከን ጳጳሳት አልጨረስክም። ከኔ ጋር አልጨረስክም። እየተሸለምኩ ነኝ። አልጨረስክም። ከኔ ጋር ጨርስ። ጥያቄ ጠይቄያለሁ። መልስ። ቆይ ሰሙ ቢበላስ? ቆይ አንተ ምን አገባ? አንተ ጴንጤ አይደለህ እንዴ? ሲጀመር
አስወርጁ በእናትሽ። እንዲህ አይነት የጎባጣ አሽከሮችን አታስገቢያቸው። ምን አገባ ቢበላ ምን ጎንብሱ ይዳላሉ። አንተ ምን አገባ እንዴ ቤኪ እንዴ በቃ ስለ መጽሐፍ ቅዱስ እናውራ። አንዴ ቤኪ ቆይ አይ ስለማያገባው ነገር ማውራት የለበትም። ቆይ አንዴ እሺ ስለሚያገባው ነገር አይደለም እያወራ ያለው። ሰማ እኮ አያገባም እኮ በእናትሽ ሲና ይቅርታ ትላልቅ ሰዎች ነን እዚህ ጋር ያለነው ትላልቅ ሰዎች ነን። ስለዚህ ረጋ ብለን ስሜታችንን ወደ ጎን አድርገን የእግዚአብሔር ቃል ምን ይላል የሚለውን ነገር የፕሮቴስታንት አስተምሮት ምንድነው፣ የኦርቶዶክስ አስተምሮት ምንድነው፣ በነገረ ድነት ቅስፈታዊ ነው የሚሉትን በማስረጃ እናውራ። በቃ ይሄ ነው ትልቁ ነገር። ስለዚህ ሰሙዬ ትልቁ ነገር ባባ እኔ ጀመርኩት ነገር አለ መልስ አልተመለሰልኝም። እንዳስጭው ካልሰጨሽን ሞዴሬተርሽን ፌር ካላደረግሽው ማውራት አንችልም። ምክንያቱም እያስወረድን እንዳስጭ አንተ ሳትኖር እኮ እኛ ሴናን እናቃታለን። እንዳስጭው ትላለህ እንደ አንተ ሳትድን ሴና የዳነች ክርስቲያን ናት ወዳጄ። አንተ እንኳን አህዛብ ሆነህ እንኳን ከመጽሐፍ ቅዱስ እኛ ኦርቶዶክሳውያን አስተምሮታችን የዘላለምን ሕይወት የሚያሳይ የመጽሐፍ ቅዱስ ክፍል አሳይ። እሺ ቆይ ሚኪ ያለክ ሞዴሬተር ሳሰጭን አናወራም። ሲቀጥል ደግሞ ከቻልሽ ኤክሶ ከሚባለው ሰው ሞዴሬተር አንሺ። እሱ ነው እያወራኛለሁ። ሲቀጥል ደግሞ ሞዴሬተር ስጭኝ። እንዳትነኩት አይደለም ሞዴሬተር ስጭኝ። እንዳስወርድ ከፈለክ ጠይቀኝና አስወርዳለሁ። እኔ ማስወረድ አይደለም አስወርጂው። እኔ ብሎክ ማለት ነው። ሞዴሬተር ስጭኝ። ኦኬ ጀምረው ኦርቶዶክስ ነው። በኦርቶዶክስ መምህር የሚሉ ነው። አጠገቡ ያሉ ሰዎችም ሊያግዙት ይችላሉ። በነገረ ስላሴ ትምህርት አንዱ ሴቴሮሎጂ ብለን የምንጠራው ነገረ ስላሴ ነው። በነገረ ስላሴ ትምህርት ዙሪያ ዲስከስ እናደርጋለን ከደምረው ጋር። ደቂቃ ያጅልኝ። አጠገብ ያሉ መምህራንም ሊያግዙ ይችላሉ። የጠየቁን መልስ ደግሞ ዶክትሪን አለ። ፐርሰናል ሲን ነው። ስለ ፐርሰናል ሲን ታወራለህ እንዴ ብራዘር? እኔ ጠየቁ ዶክትሪን ነው። ቤተክርስቲያን ለስንት ትከፈላለች? አንተ አዳምጠኝ። አንተ ቤተክርስቲያን አይደለሁም ብለህ ታምናለህ ወይ? ይኸውልህ ስማኝ። አንተ ቤተክርስቲያን ነህ ወይስ አይደለህም? አዳምጥ፣ መጀመሪያ አዳምጥ። በጣም አዳምጬ ነው የምጠይቅህ። ቤተክርስቲያን ነህ ብለህ ታምናለህ አታምንም? እየመለስኩልህ ነው። አንተ ቤተክርስቲያን ነህ ወይስ አይደለህም? አዳምጠኝ ብራዘር። የጠየቁትን ጥያቄ ሽፍት አላደርግልህም። አንተ ቤተክርስቲያን ነህ ወይስ አይደለህም? የጠየቁትን ጥያቄ ሽፍት አላደርግልህም። አንተ ቤተክርስቲያን ነህ ወይስ አይደለህም? ከመጽሐፍ ቅዱስ የዘላለምን ሕይወት አታገኙም። ቤተክርስቲያን ነህ ወይስ አይደለም? ኦኬ እሺ፣ መጽሐፍ ቅዱስ አንተ ቤተክርስቲያን ነህ ወይስ አይደለም? ጠቅስ አለም ሌላ ውስጥ ትገባለህ ብራዘር። እንጨርስ እንጂ እንጨርስ። ሳልቬሽናችን መልስልኝ። መጀመሪያ መልስ። የገባኸው ከሰሙ ጋር መምህርን ጠርተው ትመጣለህ። አዳምጠኝ በእናትህ። ለአንተ መምህር ትላለህ እንዴ? እኔ በጣም ነው ቤተክርስቲያን ነህ ወይስ አይደለም? መጀመሪያ የጀመርነው አለ። መልስ። ቤተክርስቲያን አይደለም ብያለሁ። ቤተክርስቲያን ነህ አይደለም? ፈራህ አንተ አንተን አይደለም ይል አንተ ልጅህን ጳጳሱን እንኳን ፈርተኛል። አንተ ቤተክርስቲያን ነህ አይደለም? መልስ። ፈራኸኝ ብራዘር፣ ፈራኸኝ። ግለሰብ እያለ ነው ቤተክርስቲያኗ ግለሰብም ቤተክርስቲያን ነው ብላ ታምናለች። እኔ ፊት የሚቆም እንትን አብሬ ቪዲዮ ከፍ አድርገኝ ሴና ከፍ አድርገኝ። እንግዲህ እነዚህ ሰዎች ኦርቶዶክስ ቤተክርስቲያንን አያውቋትም። የሚያውቁት ኦርቶዶክስ ቤተክርስቲያን ውስጥ የሚሰበስቡትን ገንዘብ ነው። መልስልኝ። ምን ይላል? መልስ። መጀመሪያ መጽሐፍ ቅዱስ ላይ
አንዴ ሚውት አድርጊው ሴና አይቻልም። ሴና እንዲህ አይነት እንደነዚህ አይነት ወዘኔዎች ጥሩ መልሳለኝ። አንዴ ሚውት አድርጊው። አዳምጪ። ቤተክርስቲያኗን መጽሐፍ ቅዱስ ጠቅሰናል። ቤተክርስቲያኗን መጽሐፍ ይዘናል። የምናወራው መጽሐፍ ቅዱስ ነው። ሽፍት ማድረግ አችልም። ሚውት አድርጊው። መጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ሁለተኛ መረጃ ደግሞ የቤተክርስቲያኗ መጽሐፍ መረጃ ሳልቬሽን ነው የምናወራው። አዳምጠኝ። ሳልቬሽን ላይ አንተን የሚሸልም የሸለመ ጳጳስ እንኳን መጥቶ ያውራን። እሺ አዳምጥ። አትንጣጣ። ለነገ ክርስቲያን ነኝ የሚል ከሆነ ካንተ ጋር ቻው። በቃ ቻው 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 ይላል እንዴ? መጽሐፍህን ነው የምከፍትልህ። ጳጳስ ምናምን ይላል። ወዘኔ እየሰበሰብክ እየሸለምክ ና በእናትህ። ያው ስሙ ያው ምን ይላል? ዛሬ በራሳችሁ መጽሐፍ አስተምራችሁ በራስህ መጽሐፍ በእናትህ ራስህ እንቻል አይደለም። አንተ እኔ ልትበቃ 5 ዓመት ምስጢርን አታውቅም። አንተ ሰሙ ስርዓት ይዘህ አታውራ። የቤተ ክርስቲያን ታሪክ አንተ ዝም በል እናትህ። አንተ ስርዓት ይዘህ አታውራም ወይ? አትወርጁ በእናትህ። ይሄን ቦዘኔ ውረድ። እናትህ ቦዘኔ ተከረድ የውሻ ልጅ አንተ እንዲህ ታወራለህ? ያውላችሁ ኦርቶዶክስ እንዲህ ነው። እንዲህ ናቸው የሚማሩት። እንዴት ነው? እሺ ኦርቶዶክስ በነገረ ድነት ታወራለህ? ሴና በነገረ ድነት በኋላ አንቺ በሰላም ደሪ በቃ በመጽሐፍ ቅዱስ ማስረጃ አይ በቃ ቤቱን ዝጊ። ሴና አታሰደቢን። ይሄ ባለጌ ያስገባሽ አታሰደቢን። ጳጳስ ምናምን ይላል እንዴ? ለአንተ አንድ ተራ ሰው እኛም በቃ ታውቃቶ በቃ እኔ ልተኛ ነው። ለማንኛውም ውጡልኝ። አንተ ለምን ወጥተህ ኦርቶዶክስን አይወክሉም ብለህ ለምን አላወራም እስካሁን? ጳጳስ ይላል ከራሱ ጋር አወራም ነበር። ቆይ አንተ ፕሮቴስታንት ነህ አይደል? ናቲ ወንድሜ ፕሮቴስታንት ነህ አይደል? ድነት ቅስፈታዊ ነው ሲደታዊ ነው? በመጽሐፍ ቅዱስ ስለ ጥያቄ እኔን አትጠይቀኝ። ሂድና ከጀመርኩ ጋር ጨርስ። አሁን ቆይ አዳምጥ። እኔ ምንም የጠየቅኩት ነገር የለም። ከማንም ሰው ጋር የገባሁትም ነገር የለም። አዳምጠኝ። አሁን የእግዚአብሔርን ቃል ልናወራ ስለሆነ በእግዚአብሔር ቃል አስተምሮ ስለሆነ ፕሮቴስታንትና ኦርቶዶክስ የተከፋፈለ ወደ አንዱ ለመምጣት አዳምጠኝ። የመጀመሪያው ነገር